ዛሬ ከቁጥር 5 እስከ 8 ያለውን ክፍል ነው የምናየው። ከቁጥር 5 እስከ 8 ያለውን ክፍል መንፈስ ቅዱስን አጋዥ አድርገን እግዚአብሔር አምላክ እሱ በወደደን እሱ በፈቀደ መጠን እንማራለን። ከዚህም በኋላ አየሁ የምስክርም ድንኳን መቅደስ በሰማይ ተከፈተ ይላል። ከዚህም በኋላ አየሁ ማለቱ ሁለተኛውን ራእይ መመልከቱን ነው የሚናገረው። የመጀመሪያው ታላቅ ሌላም ታላቅና ድንቅ ምልክት በሰማይ አየሁ ብሎ ቁጥር 1 ላይ ገልጾልናል። ታላቅን ሌላም ታላቅና ድንቅ ምልክት በሰማይ አየሁ። በሰማይ አየሁ ማለቱ ከእግዚአብሔር ዘንድ በእግዚአብሔር ፈቃድ የተገለጠ ራእይ ማየቱን ነው የምናየው። አሁን ቁጥር 5 ላይ ስትመጡ ከዚህም በኋላ አየሁ ማለቱ ደግሞ ሌላ ራእይ ማየቱን ነው የሚገልጸው። መጀመሪያ ላይ በኃጥአን ላይ የሚደርሰውን ቁጣ በኃጥአን ላይ ምን የሚለውን የሚደርሰውን ቁጣ የእግዚአብሔርን ቁጣ ተመልክቷል። አንድም ደግሞ ዓለምን ድል ያደረጉ እግዚአብሔርን አምላክ አድርገው ለሐሳዩ መሲህ ያልሰገዱት የሚያገኙትን ክብር አይተናል። ያቀረቡትን ምስጋና የሙሴን ምስጋና እንዳቀረቡ አይተናል። ለምን የሙሴን ምስጋና አቀረቡ? ሙሴ ከግብጽ ባርነት የፈርዖንን ሰንሰለት እግዚአብሔር ሲበጥስላቸው ሙሴና እስራኤላውያን ያቀረቡት ምስጋና አለ። ይሄንን ምስጋና በራዕየ ዮሐንስ ምዕራፍ 15 ላይ ስለምን ተደገመ ቢሉ በፈርዖን የተመሰለ ሐሳዊ መሲህ በፈርዖን የተመሰለ ክፉ ዲያብሎስ ያንን ድል አድርገናል እግዚአብሔር አምላክ ረድተህናል ብለው ቅዱሳን ያቀረቡትን ምስጋና ፈርዖንን እግዚአብሔር ድል አድርጎላቸው ከግብጽ ባርነት አውጥቶ ተስፋ ወደሚያደርጉት ማርና ወተት ወደምትፈልቀው ምድር እንዳገባቸው እንዲሁ እስራኤላውያን አንድም አማናዊ እስራኤል በስጋ በብሉይ ኪዳን እስራኤል ዘነፍስ በሐዲስ ኪዳን ተስፋ የሚያደርጉትን መንግስተ ሰማያት ወርሰዋልና ፈርዖን የተባለን ሐሳዊ መሲህ እግዚአብሔር አምላክ ድል አድርጎላቸው ዓለምን ድል አድርጎላቸው ቅዱሳን እግዚአብሔር ባገኙት ኃይል ዓለምን ድል አድርገው ይሄንን ምስጋና አቅርበው በባለፈው ትምህርት ላይ አይተናል። ዛሬ የምናየው ሌላ ከእግዚአብሔር የሆነ ሌላ ራእይ ነው ያያለው። ከዚህም በኋላ አየሁ ከመጀመሪያው ራእይ በኋላ ሌላ ራእይ አየሁ እያለ ነው። አዲስ ራእይ መሆኑን ነው እየነገረን ያለው። አዲስ ራእይ። ይሄ ራእይ ደግሞ ከእግዚአብሔር ዘንድ የተገለጠ ራእይ ነው። አሁን ከዚህም በኋላ አየሁ ካለ በኋላ የምስክርም ድንኳን መቅደስ በሰማይ ተከፈተ ይላል። በነገራችን ላይ መጽሐፍ ቅዱስ ላይ በጣም ብዙ ቦታ እንደዚህ አይነት ጽሑፍን ታያላችሁ። በተለይ ራዕየ ዮሐንስ መጽሐፍ ላይ ለአብነት ያህል እንዲያው እዚህ ሰዓታችን ለመጠበቅ ራዕየ ዮሐንስ ምዕራፍ 11 ላይ መሄድ እንችላለን። ተመልከቱ። ራዕየ ዮሐንስ ምዕራፍ 11 ላይ ምዕራፍ 11 ቁጥር 19 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ ይላል። ምን ማለት ነው? በሰማይ በር አለ ወይ ብለው አበው ያስቀምጡታል በትርጓሜ። ተከፈተ፣ ተዘጋ። እነዚህ ይሄ ተከፈተ የሚለው ቃል ምን ነው የሚናገረው? በነገራችን ላይ መጽሐፍ ስታነቡ ነገም ወደፊትም በህይወት ጎዳናችሁ ላይ እንዲህ የሚል ቃል ስታነቡ ልታስተውሉ ይገባል። ተከፈተ ማለት ያልታየ ነገር ታየ ማለት ነው። አዲስ የሆነ ነገር ተገለጠ ማለት ነው። አንድም ተርጓሚያችን ተመልከቱ። ከዚህ በኋላ ይላሉ አበው ከዚህ በኋላ ማለትም አዲስ ራእይ እንዳየ ነው የሚነግረን። በሰማይ ያለ መቅደስ ተከፈተ። በሰማይ መከፈት መዘጋት ኑሮ አይደለም ይላል። የተዘጋ ቤት በተከፈተ ጊዜ ያልታየ ዕቃ እንዲታይ ያልተገለጠ ምስጢር ተገለጠ ሲል ነው ብሎ ያስቀምጣል። በር ስትከፍቱና ስትዘጉ የቤታችሁን በር ስትዘጉ ውስጥ ያለው ነገር ይታያል አይታይም? አይደለ? አይታይም። በሩ ሲከፈት ግን ከውጭ ያለ ሰው ውስጥ ያለውን ነገር ማየት ይችላል። እንዲሁም
በራዕየ ዮሐንስ ምዕራፍ 15 ላይ የምስክር ድንኳን መቅደስ በሰማይ ተከፈተ ይላል። የምስክር ድንኳን መቅደስ የሚለውን ከመመልከታችን በፊት በሰማይ ተከፈተ ሲል ሌላም ያልታየ ነገር ታየ፣ ሚስጥር ተገለጠ ተብሎ ነው የሚተረጎመው። የምስክር ድንኳን መቅደስ ማለቱ እግዚአብሔርን ኦኬ። ከዚህም በኋላ አየው የምስክር ድንኳን መቅደስ በሰማይ ተከፈተ ይላል። የምስክር ድንኳን መቅደስ የሚለው እግዚአብሔር በቅዱሳን መላእክት ሰማያዊቷን ኢየሩሳሌም እግዚአብሔር በቅዱሳን መላእክት የሚመሰገንበት ቅዱስ 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 እያሉ ቅዱሳን መላእክት የሚያመሰግኑት ሰማያዊቷን መቅደስ ማየቱን ነው የሚገልጠው። የምስክር ድንኳን መቅደስ ብሎ ያስቀምጣል። ይሄ ምድራዊቷ መቅደስና ሰማያዊቷ መቅደስ ምድራዊቷን መቅደስ በሰማያዊቷ መቅደስ አሪያ መሰራቷን ነው የሚገልጸው። ይሄን መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። ቅዱስ ጳውሎስ በሐዋርያት ሥራ በዕብራውያን መጽሐፍ 9 ላይ እንዲህ ብሎ ይገልጻል። ዕብራውያን 9:11 ላይ ተመልከቱ። በምድር ያለችው መቅደስ በምን አሪያ ነው የተሰራችው? ሰማያዊቷን በሰማይ ያለችውን መቅደስ ገንዘብ አድርጋ ነው። ተመልከቱ ዕብራውያን 9 ላይ ተመጣላችሁ። ይሄው ከቁጥር 11 ስለዚህች መቅደስ ቅዱስ ጳውሎስ ይላል፣ ነገር ግን በደንብ አድርገን እንመልከተው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች በጥጆች ደም አይደለም ይላል። ይሄን እቺን ድንኳን ደግሞ በዘጸአት መጽሐፍ ላይም አይተናታል። ኦኬ ሙሴ በደብረ ሲና ሆኖ እግዚአብሔር አምላክ በሙሴ በደብረ ሲና ሆኖ ያያት በአምሳለ ኢየሩሳሌም ሰማያዊት ኢየሩሳሌም የተሰራችዋን ይነግረናል። ዘጸአት ምዕራፍ 25ን እንየው ቶሎ ብለን ዘጸአት ምዕራፍ 25 ላይ ይሄንን በደንብ እንመለከታለን። ዘጸአት 25 ከቁጥር 40 ጀምረን ብንመለከት ደስ ይለኛል። እሺ ሙሉን እናንተ አንብቡት። በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ ይላል። ቁጥር ሙሉን ሐሳብ ብታዩት ደስ ይለኛል። ከቁጥር 1 ጀምረን እንመለከት። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ከነርሱም የምትቀበለው መባ ይህ ነው፣ ወርቅ፣ ብር፣ ናስም፣ ሰማያዊና ሐምራዊ ወይም ግምጃ፣ ጥሩ በፍታም፣ የፍየልም ጠጉር፣ ቀይ አውራ በግ ቁርበት፣ ያቆስጣ ቁርበት፣ የግራር እንጨት፣ የመብራት ዘይት እያለ ይመጣና ቁጥር 9 ላይ እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃው ሁሉ ምሳሌ እንዲሁ ስሩት። ከግራር እንጨትም ታቦትንም ይስሩ። ርዝመቱም 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጪም በጥሩ ወርቅ ለብጠው፣ በእርሱም ላይ በዙሪያው የወርቅ አክሊል አድርግለት። 4 የወርቅ ቀለበቶችም አድርግለት። እነርሱም በአራቱ እግሮች ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላ ወገን 2 ቀለበቶች ይሁኑ። መሎጊያዎችንም ከግራር እንጨት ስራ፣ በወርቅም ለብጣቸው። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች መሎጊያዎችን አግባ። መሎጊያዎቹም በታቦቱ ቀለበቶች ውስጥ ይኖሩ፣ ከቶም አይውጡ። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ስራ። 2 ኪሩቤል ከተቀጠቀጠ ወርቅ ስራ። በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ። በስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውም ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸውም ወደ ላይ ይዘረጋሉ፣ የስርየት መክደኛውም በክንፎቻቸው ይሸፍናሉ። ፊታቸውንም እርስ በርሱ ይታያያሉ። የኪሩቤል ፊቶችም
ወደ ስርየት መክደኛው ይመለከታሉ እያለ እግዚአብሔር አምላክ በምን አይነት ምሳሌው በምን አይነት መልኩ ሰማያዊቷን መቅደስ በእግዚአብሔር አምላክ በቅዱሳን የሚመሰገንባትን ሰማያዊቷን መቅደስ ምድራዊቷ መቅደስ በእርሷ አሪያ እንድትሰራ እግዚአብሔር አምላክ ለሙሴ በነገረው ክፍል ላይ እናገኛለን። ቁጥር ራዕይ ዮሐንስ ላይም ስንመጣ የምስክር ድንኳን መቅደስ በሰማይ ተከፈተ ሲል ያቺ ሰማያዊቷን መቅደስ ነው እየተናገረ ያለው። እግዚአብሔር አምላክ የሚመሰገንበትን መቅደስ ነው እየተናገረ ያለው። ኦኬ እዚህ ጋር ለምን ይሄንን ሐሳብ ለምን ገለጠ የሚለውን ሐሳብ ግብፃውያን መተርጉማንንም ኢትዮጵያውያን ሊቃውንትንም እንመለከታለን። ኢትዮጵያውያን ሊቃውንት አንዴ ኦኬ ደብተራ ኦሪት መሰረቷ በሰማያዊት ደብተራ ብርሃን አምሳል ነውና ምሳሌዋን ሲያይ ዘደብተራ ስማ አለ። 7 ማሰሬ 7 እንትን ኦኬ ወደ ቁጥር 6 ከመመለሳችን በፊት ምሳሌዋን በምን አድርጎ አሳየው? በሰማያዊት ኢየሩሳሌም አድርጎ አሳየው። የእግዚአብሔርን መቅደስ በሰማያዊት ኢየሩሳሌም አሳየው። ይሄንን የማሳየቱ ሚስጥር ምንድነው? እሺ አንዴ ጠብቁኝ፣ ወደ ግብፃውያን እንመለስ። ይሄንን ለሰለምን አሳየ የሚለውን ሐሳብ እንመለከታለን። ኦኬ that the ark of the covenant which always symbolized the presence of God ይሄ የሚያሳየው ምንድነው? የአርክ ኦፍ ዘ ኮቨናንት የምስክር ድንኳን መቅደስ በመቅደስ ውስጥ ያለውን የእግዚአብሔርን ታቦት ስንመለከት የሚያሳየው ምን ነው? የእግዚአብሔርን ፕሬዘንስ የእግዚአብሔርን መገለጥ ኦኬ የእግዚአብሔርን መገለጥ የሚገልጽ ክፍል ነው። the two plates ጽላቶቹን ነው የሚያነሳው። the two plates of the law that were the signs of his endless justice and mercy toward the mankind ይላል። ሁለቱ ጽላቶች በታቦት ውስጥ ያሉት ሁለቱ ጽላቶች ደግሞ የሚያሳየው የእግዚአብሔርን ፍጹም የሆነ የማያቋርጥ ፍርድ አንድም ደግሞ ምህረቱን mercy toward mankind ፍርዱንና ምህረቱን ያሳያል። ኦኬ ፍርዱንና ምህረቱን ያሳያል። And the coming of the Smiths from there revealed to us that all through they are mankind by harshness and cruelty. In its source they bear the mercy of God, his compassion and longing for the salvation of mankind. ሰው ልጅ በኃጢአት ቢመላለስም ክፉ ግብርን ገንዘብ ቢያደርግም እግዚአብሔር አምላክ ምህረትን ያገኝ ዘንድ የሰው ልጅ ይድን ዘንድ ምህረትን ያገኝ ዘንድ ወደርሱ ይመለስ ዘንድ እንደሚጠብቀው ያሳያል። ያልተመለሱት ግን ከእግዚአብሔር ጋር ህብረት ግን ያላደረጉት ፍርድን ይቀበላሉ። ስለዚህ ከዚህም በኋላ አየው የምስክርም ድንኳን መቅደስ በሰማይ ያለችዋን ሰማያዊት ኢየሩሳሌም አየ። ያን ማየቱ ምንድነው? the presence of God የእግዚአብሔር መገለጥን ነው ያያየ ያለው። በሰማይም ተከፈተ አለ። ይሄንን ሚስጥር እየተመለከተ ነው ያለው። ይሄንን ሚስጥር እየተመለከተ አሁን ቅዱስ ዮሐንስ ይሄን ሚስጥር እየተመለከተ ነው ያለው። አሁን የእግዚአብሔር መቅደስ ተከፈተ። አሁን ምን ሊመጣ ነው? ከዚህ በኋላ ያለውን ነገር ተመልከቱ። ሰማያዊቷን ኢየሩሳሌም አይቷል። ኦኬ ሰማያዊቷን በሰማይ ያለውን የእግዚአብሔር መቅደስ ተመለከተ። አሁን ከእግዚአብሔር ዘንድ የእግዚአብሔር ትእዛዝ ምንድነው የሚለውን አብረን ልናይ ነው። ኦኬ ቁጥር 6 ላይ ስትመጡ ሰባቱንም መቅሰፍት የያዙ ሰባቱ መላእክት ከመቅደስ ወጡ ይላል። አሁን የምስክር ድንኳን መቅደስ አለ ከእግዚአብሔር ዘንድ ከእግዚአብሔር ትእዛዝ የወጣ ትእዛዝ እንዳለ ነው እየነገረን ያለው። አስቀድሞ ሶርሱን ነግሮናል ቁጥር 5 ላይ። ከዚህም በኋላ አየሁ አለ አዲስ ራእይ እንዳየ ነው እየነገረን ያለው። የምስክር ድንኳን መቅደስ በሰማይ ተከፈተ አለ። ያልታየ ሚስጥር ተገለጠ፣ አዲስ ራእይ ታየ። የእግዚአብሔር መቅደስ ተከፈተ አለ። አሁን ለምንድን ነው የእግዚአብሔር መቅደስ ተከፈተ ሲል ከእግዚአብሔር መቅደስ የሚወጣ ትእዛዝ አለ። ያንን እየነገረን ነው አሁን ቅዱስ ዮሐንስ። ቁጥር 6 ላይ ስትመጡ ሰባቱንም መቅሰፍት የያዙ 7 መላእክት ከመቅደስ ወጡ ይላል። ከየትኛው መቅደስ? ቁጥር 5 ላይ ከነገረን የምስክር ድንኳን መቅደስ። ቅድም ምን ብለናል? ከዚህ መቅደስ ምን ይወጣሉ? 2 ነገር ይወጣሉ ብሏል ግብፃውያን። ምን? አንደኛ ምህረት፣ ሁለተኛ ፍርድ። በደንብ አድርጋችሁ ስሙ። አንደኛ ምህረት በርሱ ሁለተኛ ፍርድ። 2 ነገር ነው ከእግዚአብሔር የሚወጡት። አንደኛው ምንድነው? ፍርድ፣ በኃጥአን ላይ ፍርድ ይወርዳል። ሁለተኛው ደግሞ ምንድነው? ምህረት፣ እግዚአብሔርን ገንዘብ ባደረጉ
ኦኬ ለእግዚአብሔር በተገዙ በንስሐ ለተመለሱ የሚያጽናና ቃል ገንዘብ ያደርጋል። አሁን ሰባቱ መቅሰፍት የያዙ ሰባቱ መላእክት ከመቅደስ ወጥተዋል። ከዚህ መቅደስ ነው ከእግዚአብሔር መቅደስ ወጡ እያለን ያለው። አሁን ምን ይዘው ነው የወጡት? ያንን ነው የምናየው ዛሬ። ሰባት መሆናቸው ምንድነው የሚያሳየው? ያንን ነው የምናየው። ኦኬ እሺ ምን ይዘው ወጡ? ስለዚህ ሰባቱንም መቅሰፍት የያዙ ሰባቱ መላእክት ከመቅደስ ወጡ ይላል። ሰባት በመጽሐፍ ቅዱስ ብዙ ጊዜ ነግሬያቸዋለሁ። ሰባት ፍጹም የሆነን ነገር ለመናገር በምሳሌነት ይጠቀሳል። ሰባት መቅሰፍት ወይም ሰባት ወዮ ወይም ሰባት ፍርድ መባሉ ፍጹም የሆነን ቅጣት፣ ፍጹም የሆነን መቅሰፍት፣ ፍጹም የሆነን ወዮ፣ ፍጹም የሆነን ፍርድ ከእግዚአብሔር ዘንድ ይዘው ወጡ። ኦኬ ከእግዚአብሔር ዘንድ ይዘው ወጡ። ሰባቱንም መቅሰፍት የያዙ ሰባቱ መላእክት ከመቅደስ ወጡ። የእግዚአብሔርን ትእዛዝ፣ የእግዚአብሔርን ፍርድ፣ ፍጹም የሆነውን የእግዚአብሔር ፍርድ የያዙ ሰባቱ መላእክት ከመቅደስ ወጡ። ኦኬ ትርጓሜያችን ይሄንን ሰባቱን ምን ብሎ ነው የሚያስቀምጠው? ሰባቱን ማሰሬ ሰባቱን ጨንገሬ የያዙ አለ። ሰባት ስራ የታዘዙ ሰባት መላእክት ሲወጡ አየሁ። ምን የተያዙ? ሰባት ስራ። ይሄ ስራ ምንድነው? ፍርድ። በኃጥአን ላይ ፍርድ ሊወርድ ነው ማለት ነው። ያንን ፍርድ ነው እየነገረን ያለው። ፍርዱ ለምንድነው በሰባት ቁጥር የሆነው? ማለት የእግዚአብሔር ፍርድ ፍጹም ነው እያለን ነው ቅዱስ ዮሐንስ። ፍጹም የሆነን ፍርድ ይዘው ሰባት መላእክት ወጡ። ፍጹም የሆነን የእግዚአብሔርን ፍርድ ሰባት ስራ የታዘዙ ሰባት መላእክት ሲወጡ አየሁ ማለቱ ይሄንን ነው። ኦኬ ሰባት ስራ የታዘዙ ሰባት መላእክት ብሎ ያስቀምጣል። እሺ አሁን ደግሞ ልብሳቸውን ደግሞ ይነግረናል። ተመልከቱ። ሰባቱንም መቅሰፍት የያዙ ሰባት መላእክት ከመቅደስ ወጡ ካለ በኋላ ከተልባ እግርም የተሰራ ጥሩ ጌጥ የጌጥ ልብስ ለበሱ፣ ደረታቸውም በወርቅ መታጠቂያ ታጠቁ ይላል። ከምን የተሰራ? ከተልባ እግርም ስራ የተሰራ ጥሩ የጌጥ ልብስ ለበሱ፣ ደረታቸውም በወርቅ መታጠቂያ ታጠቁ። ምን ማለት ነው? ይሄንን እንዲህ ባለ ሁኔታ መገለጣቸው ይላሉ። ብሩህ ልብስ ለብሰዋል አለ። ጸጋቸውን መናገር ነው። የቅዱሳን መላእክትን ጸጋ ለመናገር ነው። በደረታቸው የወርቅ ዝናር ታጥቀዋል። እስከ ደረታቸው እንደ ድግ መተው ያዩዋቸዋል ተገዢዎች ነን ሲሉ ብለ ኦኬ ለአገልግሎት መቆማቸውን፣ በወርቅ ስራ ለመስራት መዘጋጀታቸውን፣ ተገዢ መሆናቸውን ለማን? ለእግዚአብሔር ተገዢ መሆናቸውን፣ ለስራ መዘጋጀታቸውን፣ ከእግዚአብሔር የተላለፈውን መልእክት ሊያስተላልፉ መዘጋጀታቸውን የሚያሳይ ነው። ይሄ የጌጥ ልብስ መልበሳቸው ይሄ ከተልባ እግር የተሰራ ጥሩ የጌጥ ልብስ መልበሳቸው በዘመነ ብሉይ ሊቀ ካህናቱ የሚለብሱትን ልብስ ይወክላል። ኦኬ ሊቀ ካህናቱ የሚለብሱትን ልብስ ይወክላል። ዳንኤል በነብዩ ዳንኤል ላይም ጌታችን መድኃኒታችን ኢየሱስ ክርስቶስን በትንቢት መነጽር እንዲህ ባለ ሁኔታ ዳንኤል አይቶታል። ተመልከቱ። ዳንኤል ወደ ዳንኤል መጽሐፍ እንመለስ። ምጽፉ ሰዎች ትኖራላችሁ ብዬ ተስፋ አደርጋለሁ። ትንቢተ ዳንኤል ምዕራፍ 10 ቁጥር 5 ላይ ተመልከቱ። በፋርስ ንጉስ በቂሮስ በ3ኛው ዓመት ብልጣሶር ለተባለ ለዳንኤል ነገር ተገለጠለት። ነገሩም እውነት ነበረ፣ እርሱም ታላቅ ጦርነት ነው። ነገሩንም አስተዋለ፣ በራእዩም ውስጥ ማስተዋል ተሰጠው። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርሁ። ማለፊያ እንጀራ አልበላሁም፣ ስጋና ጠጅም ባፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። ከመጀመሪያም ወር በ24ኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ሳለው ዓይኔን አነሳዋል። አሁን ተመልከቱ። እነሆም ብሎ ይጀምራል ቁጥር 5 ላይ በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀ ሰው አየሁ ይላል። አያችሁ ዳንኤል 10:5 ኦኬ። ስለዚህ ቅዱሳን መላእክት እንዲህ ባለው ሁኔታ መገለጣቸው ጸጋቸውን ለመግለጽ፣ ክብራቸውን ለመግለጽ፣ አንድም በኃጥአን ላይ ፍርድን ለማስተላለፍ፣
በጻድቃን ላይ ደግሞ የሚያጽናናን ቃል ለማላበስ ለስራ መዘጋጀታቸውን ይገልጻል። ኦኬ አለባበሳቸው ይላሉ ለቅዱሳን አለባበሳቸው በእውነት ክርስቶስን ለተመለከቱ የሚያጽናና ነው። ለኃጥአን ግን ምንድነው? ቅጣት ነው፣ ፍዳ ነው። አሁን እነዚህ ቅዱሳን በዚህ አለባበስ መገለጣቸው የቅዱሳን ጸሎት ፍትህ ሊያገኝ ነው፣ ፍርድን ሊያገኝ ነው፣ ሊፈረድላቸው ነው ቅዱሳን። ኃጥአን ግን ፍርድን፣ ፍዳን፣ ኩነኔን ሊቀበሉ ነው። ስለዚህ ይሄ አለባበስ ለኃጥአን እውነት ኩነኔ ነው፣ ፍዳ ነው። ለጻድቃን ግን የሚያጽናና ኦኬ እረፍትን የሚያገኙበት ዘመን መቅረቡን የሚናገር ነው። ለስራ መዘጋጀታቸውን ነው የሚገልጸው። ለዛ ነው አበው ብሩህ ልብስ ለብሰዋል አለ። ጸጋቸውን መናገር ነው። በደረታቸው የወርቅ ዝናር ታጥቀዋል። እስከ ደረታቸው እንደ ድግ መተው ያያቸዋል። ተገዢዎች ነን ሲሉ ነው። ኦኬ ምንድነው የሚገዙት? ምንድነው? ስራን ለማስተላለፍ። ይሄ ስራ ምንድነው? ትእዛዝን፣ የእግዚአብሔርን ትእዛዝ ለማስተላለፍ ኦኬ የተገዙ ናቸው። ለስራ መዘጋጀታቸው ነው የሚገልጸው። አንድ ሰው ለስራ ሲዘጋጅ፣ ለሆነ ዓላማ ሲዘጋጅ የሚለብሰው ልብስ አለ አይደል? ወታደሮች የሚለብሱት ልብስ አለ። ኦኬ ወታደሮች ለምሳሌ ለጦርነት የሚሄድ መቼም ራቁቴን ካልሄድኩ አይልም ይላል እንዴ? እብድ ነው ብለው ሌላ ጉዳይ ውስጥ ነው የሚገባው። ኦኬ የአእምሮ ህመምተኞች ጋር ነው የሚያስገቡት። ራቁቴን እንዲያው ወደ ጦርነት ካልሄድኩ የሚል ሰው አለ? የለም አይደል? ልብስ መልበሱ መታጠቁ ለአንድ ጉዳይ የተዘጋጀ ነው ማለት ነው። ለአንድ ጉዳይ የተዘጋጀ ነው ይሄ ወታደር። ኦኬ ትእዛዝ አለው። ያንን ትእዛዝ ለመፈጸም መዘጋጀቱን ነው የሚነግረን። እዚህ ጋርም ቁጥር 6 ላይ 7ቱ መላእክት ከተልባ እግር የተሰራ ጥሩ የጌጥ ልብስ ለበሱ፣ ደረታቸው በወርቅ መታጠቂያ ታጠቁ ማለት ለስራ ተዘጋጅተዋል። አሁን በቃ አንድም ጸጋቸውን ያሳያል፣ አንድም ለስራ መዘጋጀታቸውን የሚናገር ክፍል ነው። ጥሩ ልብስ ለበሱ፣ የጌጥ ልብስ ለበሱ። ይሄ ክብራቸውን፣ ጸጋቸውን፣ አክሊላቸውን የሚናገር ነው። ከዛ ጋር ግን በወርቅ መታጠቂያ ታጠቁ፣ ስራ ለመስራት ተዘጋጁ። አይ ቲንክ መለስ ካልን ራእይ ጌታችን መራችን ኢየሱስ አይነት በዚህ አይነት ዮሐንስ ምዕራፍ 1 ላይ ላስታውሳችሁ፣ የዛሬ 6 ወር ካረሳችሁ እስቲ ማን ጎበዝ ነው የሚነግረኝ? ይሄው ቅዱስ ዮሐንስ የሚናገረኝን ድምጽ ለማየት ዘወር አልኳል። ዘወርም ብዬ 7 የወርቅ መቅረዞች አየሁ አለ። ክርስቶስን የተመለከተበትን እይታ ተመልከቱ። ከዛ በመቅረዞቹ መካከል የሰው ልጅ የሚመስል አየሁ አለ። ዳንኤል እንዳየው የሰው ልጅ የሚመስል አየሁ አለ ቅዱስ ዮሐንስ። የሰው ልጅ ማለቱ ክርስቶስን ነው፣ የእናታችን የቅድስት ድንግል ማርያም ልጅ ስለሆነ ስለዚህ የሰው ልጅ ብሎ ይጠራዋል። እርሱም እስከ እግር ድረስ ልብስ የለበሰ ደረቱም በወርቅ መታጠቂያ የታጠቀ ነበር አለ። አያችሁ፣ ደረቱም በወርቅ መታጠቂያ ምን ያለ ነው ይላል? የታጠቀ ነበር። ምን ማለት? ለሥራ መዘጋጀቱን ይገልጣል። ለሰባቱ አብያተ ክርስቲያናት መልእክት ሊልክ መሆኑን ይገልጣል። አሁንም ራዕየ ዮሐንስ ላይ ተመሳሳይ ደረታቸው በወርቅ መታጠቂያ የታጠቃል። ምን እያለን ነው ታዲያ? ለሥራ ተዘጋጁ። ስራው ምንድነው? ይሄው ቁጥር 5 ላይ ወጥቷል። ከዚህም በኋላ አየሁ በሰማያዊቷ መቅደስ የምስክር ድንኳን መቅደስ በሰማይ ተከፈተ። ፕሬዘንስ ኦፍ ጋድ የእግዚአብሔርን መቅደስ ነው እየተመለከተ ያለው። ትእዛዝ ከሰማያዊቷ ኢየሩሳሌም ከእግዚአብሔር መቅደስ ትእዛዝ ወጣ። ይሄ ትእዛዝን ይዘው የወጡ 7 መቅሰፍት የያዙ 7 መላእክት ከመቅደስ ወጡ አለ። 7 የመሆናቸው ሚስጥር 7 ቁጥር ፍጹምነትን ይናገራል። ፍጹም የእግዚአብሔርን ፍርድ ይዘው ወጡ። ኦኬ
ከዛስ በኋላ ከተልባ እግርም የተሰራ ጥሩ የጌጥ ልብስ ለበሱ ይላል። ደረታቸውን በወርቅ መታጠቂያ ታጠቁ። ከተልባ እግር የተሰራ ጥሩ የጌጥ ልብስ ለበሱ ምን ማለት ነው? ክብራቸውን፣ ጸጋቸውን፣ አክሊላቸውን ነው የሚገልጠው። ከዛ ደግሞ ደረታቸው በወርቅ መታጠቂያ ታጠቁ። እኛ የእግዚአብሔር ባለሟሎች ነን፣ ጃንደረቦቹ ነን። ለሥራ መገዛታቸውን ይገልጣል። ለዚህ ነው አቦ በትርጓሜ ምን ብለው አስቀመጡ? በደረታቸው የወርቅ ዝናር ታጥቀዋል አለ። እስከ ደረታቸው እንደ ድግ መተው ያዩዋቸዋል ተገዢዎች ነን ሲሉ ነው ይላል። ለማን ነው የሚገዙት? ለእግዚአብሔር። መላእክት፣ ቅዱሳን መላእክት ሁልጊዜ ለእግዚአብሔር ተገዢዎች ናቸው። ኦኬ፣ ስለዚህ ለእግዚአብሔር የተገዙ መሆናቸውን እናያለን። ግልጽ ነው? እስካሁን ግልጽ ነው ጎበዞች? ግልጽ ነው? ስለዚህ በዚህ ሁኔታ መገለጣቸው ለሥራ መዘጋጀታቸውን እናያለን። ኦኬ ሚት አድርጉት። እሺ እንደው ዲያቆን ዛማኑኤል እንደው እናንተ መቼም አሁን እንዲህ ብለን ስናስተምር ነው ኢትዮጵያውያን ብቻ የምንናገር የሚመስላቸው ሰዎች አሉ። አንዳንድ ደካማ ሰዎች አሉ። ያሁን አንድምታ ትርጓሜውን እያሳየዋችሁ እንዲያው ይሄው ኢትዮጵያውያን ሊቃውንት እዚህ ጋር ተናገሩ ብዬ እያስተማርኩ እንደው ሌላ ቤተክርስቲያን የማያውቀው ትምህርት የሚመስለው ሰው ይኖራል እኮ። እና እናንተ ኢትዮጵያውያን በቃ የፈለጋችሁትን ትቀንሳላችሁ ትጨምራላችሁ የሚል ደካማ ሰው ሊኖር ይችላል። ቤተክርስቲያን የሚሳደብ ጨዋ የሆነ ሰው ማለት ነው። ግን ታዘቡ በተለያየ የዘመን ጊዜ ውስጥ ያሉ አባቶች፣ በተለያየ ጊዜ ዘመን ውስጥ ያሉ፣ በተለያየ ጂኦግራፊካል ሎኬሽን ቦታ የተለያየ ቦታ ያሉ ግን አንድ አይነት ትርጉምን ሲያስቀምጡ ተመልክቱ። አሁን ደግሞ ግብፃውያን እህት ቤተክርስቲያን ያሉ ግብፃውያን ምን ብለው ነው ያስቀምጡት? ይሄው እስቲ ደግሞ ግብፃውያንን ይሄው This angelic view relates to the person of the Lord Jesus Christ clothed in a robe reaching to the feet and girded across the breast with a golden girdle ይላል። ቀደም እንዳየነው ራዕየ ዮሐንስ ምዕራፍ 1 ላይ ያነበብኩትን ያነሳሉ። ከዛ ዘይቱ ይላል ቅዱሳን መላእክትም እንደ አምላካቸው እንደ ጌታ በወርቅ ታጠቁ። አለባበሳቸውን አንድ አይነት መሆኑን ይገልጽና ለምንድን ነው የሚለውን ሲያስቀምጡ ቄስ ቴዎድሮስ ማላቲ ምን ብሎ አስቀምጠዋል? ይሄው ምን ነው ይሄ የሚያሳየው? ዘይቱ clothed in line, clean and bright and girded around their breast ready for service ይላል። አያችሁ አይደል? ሬዲ ምን ለሥራ መዘጋጀታቸውን ያሳያል። ኦኬ፣ ለሥራ ሬዲ ፎር ሰርቪስ ለሥራ መዘጋጀታቸውን ያሳያል። ደረቱንም በወርቅ መታጠቂያ የታጠቀ ነበረ እንዳለው ይሄው ደረታቸውን በወርቅ መታጠቂያ ታጠቁ። አንድም ከእግዚአብሔር የተቀበሉትን ሥራ ከእግዚአብሔር የተቀበሉትን ትእዛዝ ለመፈጸም መዘጋጀታቸውን ያሳያል። ግልጽ ነው አይደለ? እሺ ስለዚህ ሰባቱ መቅሰፍት መባሉ ሰባቱን መቅሰፍት የያዙ ሰባቱ መላእክት መባሉ ፍጹም የሆነን የእግዚአብሔር ፍርድ ለማስተላለፍ መገለጣቸውን ነው የሚገልጸው። መጽሐፍ ቅዱስ ላይ በዚህ መልኩ ብዙ ቦታ ተጠቅሷል። ለምሳሌ ዘሌዋውያን መጽሐፍ ብታነቡ ተመልከቱ። ዘሌዋውያን ኦሪት ዘሌዋውያን 26 ላይ ነው። ይሄው ዘሌዋውያን 26:21 ላይ አስረጅ ለምትፈልጉ ሰዎች እንዲበልኩ አሁን ይሄ ሰባት የሚለው ቃል ከእግዚአብሔር መቅሰፍት ጋር ፍጹም የሆነ መቅሰፍት ጋር ሲገናኝ እናያለን። ለምሳሌ እንደገና የምታዩ ከሆነ አይ ዶንት ኖ ዘሌዋውያን ኦሪት ዘሌዋውያን 26 ስንት አልኳችሁ? 26:21 ይሄው በእንቢተኝነትም ብትሄዱብኝ ባትሰሙኝም እንደ ኃጢአታችሁ መጠን በመቅሰፍት ላይ 7 እጥፍ እጨምራለሁ ይላል። ምን ማለት ነው? ፍጹም በሆነ ቅጣት እቀጣሃለሁ እያለ ነው እግዚአብሔር። ምን ብታረጉ?
በእንቢተኝነትም ብትሄዱ አንሰማም ብትሉ ነው። ቃል እግዚአብሔርን አናደምጥም ብትሉ ለተፈጠርንለት ዓላማ እንመላለስም ብትሉ ንስሐን ገባን ብንል ስጋው ደሙን እንቀበልም ብንል ከቤተ ክርስቲያን ጋር ህብረታና ብንል በእንቢተኝነትም ብትሄዱ ባትሰሙኝም ይላል። ይሄ በዚህ ዘመን እንዲህ የተፈጸመ ነው በጉድ። ዛሬ ትውልዱ ለእግዚአብሔር እንቢተኛ ነው፣ ለቃሉ እንቢተኛ ነው። ከነጠላ ያለፈ ሃይማኖት ከነጠላ ያለፈ መልክ እኮ የለንም አብዛኞቻችን። ሁላችን ማለት ይቻላል ድፍረት እንዳይሆንብኝ ቲክቶክ ላይ አሸብሽበን ፎሎወር ለመለቃቀም እንጂ ቤተክርስቲያንን እንፈልጋት ቁጭ ብለን ከአባቶች ዘንድ ተምረን ሳገብተን ስጋው ደግሞ መቀበል መች ይሆንልናል? እስቲ ማን ነው ከመካከላችን ጎበዞች ከኔም ከናንተም ነው ማወራ በእውነት እግዚአብሔርን የሚሰማ? ሰውን እኮ ልንሸውድ እንችላለን። ይቻላል እኮ ይቻላል። ሰው አረ ይሄው እያየን አይደል እንዴ? እድሜ ለቲክቶክ ሰውን መሸወድ ይቻላል። ጠጋ ብለህ ግን የንስሐ ህይወት አለው ይሄ ሰው? ስጋው ደግሞ ህይወት አለው ይሄ ሰው? የለም። ቤተክርስቲያንን ምንፈልጋት ለገንዘብ የቲክቶክ ፖስት ካደረግን በኋላ ስልካችን ዘግተን ምንድነው የትራለም ላይ ያለ ነው? እግዚአብሔር ግን ያያል። ስለዚህ በእንቢተኝነትም ብትሄዱብኝ ባትሰሙኝ አለ ባትሰሙኝም አለ እንደ ኃጢአታችሁ መጠን በመቅሰፍት ላይ 7 እጥፍ ጨምራለሁ፣ ፍጹም ፍርዴን እሰጣለሁ። ኦኬ። ስለዚህ ብዙ ቦታ 7 የሚለውን እናያለን። 7 መባሉ ከባድ ፍርድን እግዚአብሔር አምላክ እንደሚያስተላልፍ ፍጹም የሆነን የእግዚአብሔርን ፍርድ በኃጥአን ላይ እንደሚያወርድ ነው የሚናገረው። 7 ቁጥር ፍጹም የሚለውን ሐሳብ ነው የሚገልጸው። ስለዚህ ኃጥአን እንቢ ባሉ ቁጥር 7 እጥፍ ማለቱ ፍጹም የሆነ የእግዚአብሔር ፍርድ ይተላለፋል ማለት ነው። አላውቃችሁም ይላል። አላውቃችሁም በማቴዎስ ወንጌል ምዕራፍ 7 ላይ እንዳየነው ማለት ነው። አላውቃችሁም የሚለው ከዚህ በላይ ምን ፍርድ አለ? እንዲያው ክርስቲያኖች ከዚህ በላይ የሚበልጥ ፍርድ አለ? እስቲ ንገሩኝ። አንዴ አብረን እናንብበው። ማቴዎስ ወንጌል ምዕራፍ 7 አለ ከዚህ በላይ የሚበልጥ ፍርድ አለ? እስቲ ማቴዎስ ወንጌል ምዕራፍ 7 ኦኬ፣ ያው ቁጥር 23 ከዚህ የሚበልጥ ፍርድ አለ? የዚያን ጊዜም ይላል ከቶ ምን አላችሁ? አላውቃችሁም እንዴ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ። እንዴ ጎበዝ፣ ይሄ ቃል እኮ የሚነገረው ይሄንን ቃል የሚናገረው ጌታችን እኮ መድኃኒታችን ኢየሱስ ክርስቶስ እኮ ነው። ከቅዱሳኑ ጋር በመጣ ጊዜ ከጻድቃኑ ከሰማዕታቱ ጋር በመጣ ጊዜ የዛኔ እንገለጣለን። ማን ነው የዛኔ የሚያድነን? ጎበዝ ማን ነው? እስቲ ንገሩኝ። በክርስቶስ የፍርድ ወንበር ከተገለጥን በኋላ ማን ነው ተው የሚለው? አታድርግ የሚለው ማን ነው? በፍርዱ መሃል የሚቆም ማን ነው? ቀለድን እኮ በህይወታችን ቀለድን ሄደዋል እኮ ወገኖቻችን አይደል እንዴ? ትላንት በቴሌቪዥን መስኮት ስናያቸው የነበሩ ሄደዋል። ነገ የፍርድ ወንበር ይቆማሉ እኮ። ሁሉም ሰው ይቆማል። ማን ነው የሚያድነን? ከባድ ፍርድ። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክር። አስባችሁታል? ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን ቃል ሲናገር በቃ የዛኔ አበቃ። እናት የልጅን ለቅሶ አትሰማም የልጅን ለቅሶ እናት። እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ስለዚህ አለ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለቴ ላይ የሰራ ልባምን ሰው ይመስላል። የእግዚአብሔርን ቃል ሰምቶ ይህን ቃሌን የሚለው ቃሉን ሰምቶ ወንጌልን ሰምቶ የሚያደርገው
ሰምቶ ደግሞ የሚሄድ አይደለም። አሁን አብዛኞቻችን ሰምተን ነው የምንሄደው። አሁን ግብት ውጥት የሚሉ ሰዎች አሉ፣ ተቅበዝባዥ የሆኑ ማለት ነው። የቃየል መንፈስ፣ ይሄ የሚቅበዘበዝ መንፈስ ያደረባቸው ቁጭ ብሎ እግዚአብሔርን ቃል መስማት የማይችሉ ሰዎች አሉ። አሁን ግብቶ ወጣት አንዳንዱ ቃሉን እንኳን መስማት ማይፈልጋል። ይሄ እንግዲህ ምን ያህል መንፈስ ቅዱስ እንደራቀው ተመልከቱ። በነገራችን ላይ መንፈስ ቅዱስ ይርቃል። እንዲያው በቃ የዛሬ በ80 ቀን ተቀብያለሁ አበቃ ምናምን ምንድነው ጉዳይ አይደለም። መንፈስ ቅዱስ ይርቃል። ይሄን ማወቅ አለባችሁ። የጸጋ ልጅነት ነው የተሰጠን፣ ይወሰድብናል በኃጢአት ምክንያት፣ በበደል ምክንያት። መንፈስ ቅዱስ ደግሞ ጎበዝ ሲርቀን ማን ነው የሚቀርበው? እርኩስ መንፈስ። አንዳንዶቻችን ከራቀን ቆይቷል ሳናስተውለው። እርኩስ መንፈስ ማደሪያዎች ሆነናል። ይኸው መንፈስ ቅዱስ ያለበት ሰው የሚያፈራው ፍሬ አለ። የንስሐ ፍሬ፣ የሥጋው ደሙን ፍሬ ይቀበላል። የእግዚአብሔርን ቃል ሲሰማ ደስ ይለዋል፣ ነፍሱ ታርፋለች። ቁጭ ብሎ የባልቴት ወሬ የአሮጊቶች ተረተረት አይደለም የሚሰማ መንፈስ ቅዱስ ያለበት ሰው። ቁጭ ብሎ እከሌ ከሌና ገባ፣ እከሌ ከከሌ ጋር ተፋታ፣ እከሌ ከከሌ ጋር ወለደ የሚል ተረተረት አይደለም የሚሰማ መንፈስ ቅዱስ ያደረበት ሰው። በባለፈው ያያችሁ እነዛ ሁሉ 80,000 ሰው መንፈስ ቅዱስ አይደለም እርኩስ መንፈስ ያደረባቸው። እርኩስ የሆነ ነገር የሚሰማ እርኩስ መንፈስ ያደረበት ሰው ነው። አስተውሉት፣ ግሉ ትሆናላችሁ። ኢንተረስታችሁ ሁሉ እንደዚህ አይነት ነገር ነው። የእግዚአብሔር ቃል ሲባል ታዛጋለህ። በቃ እኔኮ በቃ እኔኮ በቃ ደክሞኛል እንደው ልተኛ ማለት ሰበብ ትደረድራለህ። መንፈስ ቅዱስ ያላደረበት ሰው ስትሆን መንፈስ ቅዱስ ያደረባቸው ምን ያደርጋሉ? ቃሉን ይሰማሉ። ስለዚህ ቃልን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ሰምቶ ደግሞ ምን ንስሐ ግባ ሲል ተናጋሪው ሰምቶ ተናጋሪውም ሰሚውም ንስሐ መግባት አለበት። ዝም ብሎ ሰምቶ መሄድ አይደለም። ስጋው ደሙን ተቀበል፣ ሰምቶ ስጋው ደሙን መቀበል መቻል አለበት። ከዝሙት ሽሽ፣ ሰምቶ ከዝሙት መሸሽ አለበት። አትሳደብ፣ ሰምቶ ከስድብ መሸሽ አለበት። ከዘረኝነት ራቅ፣ ሰምቶ መራቅ መቻል አለበት። ያንን ነው ልባም ሰው ይመስላል የተባለ። እንዲህ የሚያደርግ ሰው ልባም ሰው ነው። ኦኬ። ስለዚህ 7 መባሉ የእግዚአብሔርን ፍጹም ፍርድ የፍርዱን ኃያልነት ነው የምንመለከተው። ፍርዱ ምን ያህል ከባድ መሆኑን ነው የምናየው። ቁጥር 6 ግልጽ ነው። ወደዛ ማለት አያስፈልግም። ግልጽ ነው። በደንብ ንገሩኝ፣ ካልሆነ ችግር የለም እንደግመን እናያለን። ግልጽ ነው ክርስቲያኖች። ስለዚህ ለሐሳዊው መሲህ የሰገዱ የሐሳዊው ነብይን የሰሙ ክፉ ዲያብሎስ ትልቅ ፍርድ እንደሚጠብቃቸው ሲገልጽልን ነው። እሺ አሁን ቁጥር 7 ላይ ተመልከቱ። ከአራቱም እንስሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የሞላባቸውን 7 የወርቅ ጽዋዎች ለ7ቱ መላእክት ሰጣቸው ይላል። ኦኬ። አሁን ከአራቱ እንስሶች አንዱ ከስንቱ? ከአራቱ እንስሶች አንዱ ኦኬ። ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የሞላባቸውን 7 የወርቅ ጽዋዎች ለ7ቱ መላእክት ሰጣቸው ይላል። ይሄን ሐሳብ እንመለከታለን። ለ7ቱ መላእክት ከአራቱ እንስሶች መቼም ስለ አራቱ እንስሶች በባለፈው አቲንግ ራዕይ ዮሐንስ ምዕራፍ 4 ላይ ነው አይደል? በደንብ አይተናል። 7ቱ ለምን በገጸ ላም፣ በገጸ ሰው፣ በገጸ ንስር፣ በገጸ ላም፣ አንበሳ የሚለውን ሐሳብ እሱ ላይ ጊዜ መውሰድ አያስፈልግም። ስለተማር ነው ማለት ነው። ወደ ኋላ መመለስ ያለብኝ አይመስለኝም። እሱን እንለፈው። ጊዜ ወስደን አይተናል።
ግን ሐሳቡ ይገባቸዋል። ከአራቱ ምሰሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖረው የእግዚአብሔር ቁጣ የሞላባቸውን የሰባት የወርቅ ጽዋዎች ለሰባቱ መላእክት ሰጣቸው ይላል። የማን ቁጣ? የእግዚአብሔር ቁጣ። አሁን የእግዚአብሔር ቁጣ የሞላባቸው ሰባት የወርቅ ጽዋዎች ለሰባቱ መላእክት ሰጣቸው ይላል። ኦኬ ቁጥር 8ን እናያለን። ለሰባቱ መላእክት የተሰጠው ምንድነው? የእግዚአብሔር ወዮ፣ የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ፣ ከእግዚአብሔር ዘንድ የሚመጣው በኃጥአን ላይ፣ ጻድቃን ላይ አይደለም እያወራን ያለነው፣ በኃጥአን ላይ የሚገለጠው ፍርድ ነው። ኦኬ አሁን የወርቅ ጽዋዎች ለሰባቱ መላእክት ተሰጣቸው። እዚህ ቁጥር 7 ላይ አሁን እቺን ቁጥር 7ን ይዝና ራዕየ ዮሐንስ ምዕራፍ 5 ራዕየ ዮሐንስ ምዕራፍ 6 ራዕየ ዮሐንስ ምዕራፍ 8ን ማየት ያስፈልጋል። ታስተውሳላችሁ ጸሎት አቅርበው ነበረ ቅዱሳን። እንመለስ። መጀመሪያ ራዕየ ዮሐንስ ምዕራፍ 5ን ተመልከቱ። ምን አይነት ጸሎት? ቁጥር 8 ላይ ይኸው መጽሐፉንም በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸው በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ ይላል። ይሄ የወርቅ ዕቃ የቅዱሳን ጸሎት ነበረበት። ራዕይ 6 ላይም ቁጥር 9 ጀምራችሁ ስትመለከቱ ይሄንን ታያላችሁ። አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃል ስለጠበቁ ምስክር የታረዱ የሰዎች ነፍሳት ከመሰዊያው በታች አየሁ። በታላቅ ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ። ከዛስ የተነገረላቸው ቃል አለ። ይሄው ለእያንዳንዳቸው ምን ተሰጣቸው? ነጭ ልብስ የድል አድራጊዎች በክርስቶስ ኢየሱስ ድል ያደረጉ መሆናቸውን ለመግለጽ ነው። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። ከዛስ እንደነርሱ ደግሞ ይገደሉ ዘንድ ያላቸው የባሪያዎቻቸው ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ያቀረቡት ጸሎት አለ፣ የፍርድ ጸሎት፣ ፍረድልን ብለው ጸልየዋል። ይሄ የቅዱሳን ጸሎት ነው። ኦኬ ይሄንን ጸሎት አሁን መልስ ሲያገኙ ተመልከቱ። የዚህ ጸሎት መልስ አሁን ሲቀበሉ ተመልከቱ። እዛው ክፍል ላይም በኋላ ላይ ራዕየ ዮሐንስ ምዕራፍ 8 ላይ ስታዩ ጸሎቱን ሲቀበሉ እናያል። ይሄ ጸሎታቸው መልስ ሲያገኝ ታያላችሁ። ራዕየ ዮሐንስ ምዕራፍ 8 ቁጥር 3 እና 5 ላይ ሌላም ምልክት መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑን ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድ ድምፅ፣ መብረቅም መናወጥም ሆነ። ፍርድን በምድር ላይ የሚኖሩ ቅዱሳንን ሲያሳድዱ ሲገድሉ፣ ቤተክርስቲያንን ሲያሳድዱ ሲገድሉ የነበሩ ፍርድ መቀበላቸውን ይነግረናል። አሁንም የቅዱሳን ጸሎት መልስ እንዳገኘ የምናይበት ክፍል ላይ ነው። ይኸው የእግዚአብሔር ቁጣ ትንሽ ጊዜ ጠብቆ አልተባለላቸውም። አሁንም ፍርድን ሲያገኙ እናያለን። ቤተክርስቲያን ሲፈረድላት እናያለን። የእግዚአብሔር ቁጣ የሞላባቸውን 7 የወርቅ ጽዋዎች ለሰባቱ መላእክት ሰጣቸው። ፍረድልን ብለው ጸልየዋል። ጸሎታቸውን እግዚአብሔር አምላክ ተቀብሏቸዋል። አሁን ፍርድን ይሰጣል። ፍረድልን ብሎ አይደል የጸለዩት? ይሄው እየፈረደ እናየዋለን። የእግዚአብሔር ቁጣ የሞላባቸው 7 የወርቅ ጽዋዎች ለሰባቱ መላእክት ሰጣቸው ይላል። ከኔ ጋር ናቸው አይደለ? ስለዚህ የቁጣው ጽዋ የሚለው የእግዚአብሔርን ፍርድ ነው የሚናገረው። ፍርዱን ነው የሚናገረው። ይሄንን በኢሳይያስ መጽሐፍ ላይ እናያለን። ተመልከቱ። ኢሳይያስ ምዕራፍ 51 ከ17 ላይ ኢሳይያስ 51:17 ተመልከቱ። ምንን ያሳያል ይሄ ጽዋ የሚለው ሐሳብ? ይሄው ከእግዚአብሔር እጅ የቁጣውን ጽዋ የጠጣሽ ኢየሩሳሌም ሆይ
ንቂ ቁሚ የሚያንገደግድን ዋንጫ ጠጥተሻል ጨልጠሽውማል ይላል። ኦኬ ይሄው ከእግዚአብሔር እጅ የቁጣውን ምን አለ ጽዋ የጠጣሽ ኢየሩሳሌም ሆይ እግዚአብሔር ይቆጣል፣ እግዚአብሔር ይፈርዳል። አሁን የምናየው ፍርድ ግን አሁን የምናየው ቁጣ ግን ፍጹም የሆነ ቁጣን ነው የምናየው። ስለዚህ በ7 ቁጥር ተመስሏል። ከእግዚአብሔር እጅ የቁጣን ጽዋ የጠጣሽ ኢየሩሳሌም ሆይ ንቂ ቁሚ ይላል። እኔና እናንተን አለቀያል። እግዚአብሔር ዛሬም ይናገራል፣ ዛሬም ደውል ይደወላል። እኛ አለቀ ነው። እግዚአብሔር በአንድም በሌላም ይናገራል፣ አሁንም ይቀጣል። በበሽታ በምን እግዚአብሔር እምቢ ያሉትን ወደሱ አንመለስም ያሉትን ከዚህ በፊት በምን ቀጥቷል አይተናል አይደል? በበሽታ ግብጽን ሲቀጣ ታዲያ ግብጽ ተመለሰች? በሞት ሲቀጣ አላየንም? የለም። ዛሬም የሚቀጡ አሉ፣ ነገም ወደፊትም እግዚአብሔር ይቀጣል። አስተውሎ ግን የእግዚአብሔርን ቁጣ በፍቅር ቋንቋ እንዲያው እግዚአብሔር አምላክ ልጁ ስለሆንኩ እንዳልጠፋ ይቀጣኛል፣ ይገርፈኛል፣ እንዲያው ላስተውል ብሎ የሚያስተውል ጥቂት ሰው ነው ያለው። ቶሎ ወደ ቤተክርስቲያን ቶሎ የሚመለስ፣ ሌላው በዛው በጠፋበት ይሄዳል። ለዚህ አሁን አልቲሜት የሆነ ፓኒሽመንትን ይቀበላል ማለት ነው። ዲቫይን የሆነ ጀጅመንትን ከእግዚአብሔር ዘንድ መለኮታዊ የሆነ ፍርድን ገንዘብ ያደርጋል። ይሄ ጽዋ ሊወጣ ነው እንግዲህ አሁን እነዚህ 7ቱ መላእክት የእግዚአብሔርን ፍጹም የሆነን ቁጣ ፍጹም የሆነን ፍርድ ይዘው ይወጣሉ ማለት ነው። በማን ላይ? በኃጥአን ላይ። ጽዋው የእግዚአብሔርን ፍርድ ነው የሚያሳየው። ኦኬ ሚዩት ስትገቡ ሚዩት እያደረጋችሁ ኦኬ። ስለዚህ ቅዱሳን ራዕየ ዮሐንስ ምዕራፍ 6 ቁጥር 9 ላይ የጸለዩት ጸሎት አሁን ፍርድ አልቲሜት የሆነውን ፍርድ ሲቀበል ደግሞ ተመለከታላችሁ። ምዕራፍ 8 ላይ የሚገልጸዋል፣ ምዕራፍ 15 ላይ የሚገልጸዋል። ፍርድን ሊቀበል ነው። ኦኬ ይሄው አበው እንደው ዝም ብዬ ማወራ የሚመስላችሁ ሰዎች ካላችሁ እንግዲህ ትርጓሜውን እናይ። ከአራቱ ኪሩቤል አንዱ አለ። ለኪሩቤል ስላስተማርኩ ወደ ኋላ አልልም። በደንብ አድርጌ እንዲያው ቀሲስ ምስክር ይሆናሉ፣ ዲያቆን ክርስቶፎሮስ ምስክር ይሆናሉ። በደንብ ተምረናል ከነገጻቸው በደንብ አይተናል። ስለዚህ ያልተማራችሁ እንግዲህ ምንም ማድረግ አልችልም። ከአራቱ ኪሩቤል አንዱ ለ7ቱ መላእክት የዘላለም ሕያው የሚሆን የእግዚአብሔር መዓቱ የተመላበትን 7 የወርቅ ጽዋ ሰጣቸው አለ። ምን ማለት ነው ቢሉ ይላሉ የእግዚአብሔር መዓቱ የሚፈጸምበት 7 ስራ አዘዛቸው። ፍርድን ነው የሚያስተላልፈው። እንግዲህ ፍጹም የሆነ የእግዚአብሔር ፍርድ ሊተላለፍ ነው። ህዝብ በቃ ከእግዚአብሔር ርቋልና ለሐሳዊው መሲህ የሰገዱ አንተ መሲህ ነህ ብለው የተመለከቱ ፍርድን ሊቀበሉ ነው። ቤተክርስቲያንን ያሳደዱ ፍርድን ሊቀበሉ ነው። በተለያዩ ዘመናት በቤተክርስቲያን ላይ እጃቸውን የዘረጉ ፍርድን ሊቀበሉ ነው። በዘመኑ ይሄንን መልእክት ቅዱስ ዮሐንስ በሚያዘጋጅበት ዘመን ሮማውያን ቄሳሮች አምልኮተ ሰው ህዝቡን አላምደዋልና ያቺ ሮም ምሳሌነቷ ባቢሎን የሆነች ሰዶምና ገሞራ ፍርድ ልትቀበል ነው። ፍጹም የሆነ ፍርድ። ስለዚህ ለ7ቱ መላእክት የዘላለም ሕያው የሚሆን የእግዚአብሔር መዓቱ የተመላበትን 7 የወርቅ ጽዋ ሰጣቸው አለ። የእግዚአብሔር መዓቱ የሚፈጸምበትን 7 ስራ አዘዛቸው። 7 ስራ አዘዛቸው። ስለዚህ እግዚአብሔር የቅዱሳንን ጸሎት ሲመልስ እናያለን።
ኦኬ እዚህ ላይ አሁን እንቀጥል። አሁን እዚህ ጋር ቁጥር 8 ነው መጨረሻው። ከእግዚአብሔርም ክብርና ከኃይሉ ጢስ በመቅደሱ ሞላበት ይላል። ያው እንግዲህ በእግዚአብሔር መቅደስ የምስክር ድንኳን መቅደስ በሰማይ ተከፈተ ብሎ ቅድም አይተናል። ከእግዚአብሔርም ክብርና ከኃይሉ ጢስ በመቅደሱ ሞላበት ይላል። ይሄ ምን ነው? የእግዚአብሔር ጢሱ ምን ይናገራል? የእግዚአብሔርን ክብር ግርማውን ነው የሚናገረው። ለምሳሌ ኢሳይያስ ምዕራፍ 6 ላይ ስትመለከቱ ይሄው ከቁጥር 1 ጀምሬ ላሳያችሁ። ንጉስ ኦዚያን በሞተበት ዓመት እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ምን ማለት ነው? በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ረጅም መባሉ ከፍ ባለ ዙፋን ላይ ተቀምጦ አየሁት ሲል ኢሳይያስ ምን እያለ ነው? እርሱን የሚተካከል የለም እያለ ነው። በዙፋን በአገዛዝ ባለቅነት በጌትነት በአምላክነት እግዚአብሔር የሚተካከል የለም። እርሱ የጌቶች ጌታ ነው እያለን ነው። እርሱ የአማልክት አምላክ ነው እያለን ነው። እሱ አልፋና ኦሜጋ ነው እያለን ነው። እርሱ እውነተኛ አምላክ ነው እያለን ነው። ከእግዚአብሔር ጋር እኩል የምናደርገው ምንም ነገር የለም ጎበዞች። አይ እንደው እኔ ከፈለኩ ዙስንም አመልካለሁ እግዚአብሔርንም አመልካለሁ ልንል አንችልም። ምክንያቱም አሁን ብዙዎቻችን እንደዛ እያለን ስለሆነ ነው ማለት ነው። ዛሬ አሁን እኔና እናንተ ድሮ በክላሲካል ሚቶሎጂ ግሪኮ ሮማን ካልቸር እነ ዙስን እና አቴናን አስቀምጠው the goddess of the Olympian goddess የሚባሉትን እነዛን 12ቱን እና ጣዖታት እና አፖሎን አስቀምጦ ሰው ይሰግዳል። እነሱ እግዚአብሔር ናቸው ብሎ ይመለከታል። እነ ሄርሚስ ስንቱን እናንሳ ጎበዝ። ዛሬ ላይ ስማቸውን ቀይሮ ሰይጣን ምን አድርጎ አመጣ? ዛሬ ላይ ገንዘብንም ማምለክ አትችልም፣ እግዚአብሔርንም ማምለክ አንዱን ትመርጣለህ። አለቀ በቃ። እርሱ ከእግዚአብሔር የሚበልጥብህ ማንኛውም ነገር ጣዖት ሆኖብህ አሁን ሊመስልህ ይችላል። እኔ እውነቱን ነው የምንነጋገራለን ጎበዞች። ሊመስልን ይችላል ቤተን ስለተመላለስን እግዚአብሔርን እያመለክን ሊመስልን ይችላል። በልባችን ላይ ግን እኔና እናንተ እናውቃለን ከእግዚአብሔር በላይ ያቆምነው አንድ ጣዖት ካለ እኛ አበቃ። ኦርቶዶክሳውያን አይደለንም፣ ክርስቲያን አይደለንም፣ ጣዖት አምላኪዎች ነን። ሊጨበጨበልን ይችላል። አቤት 1 ቢሊዮን ብር ሰጠ እኮ ይገርማችኋል። ምን ያደርጋል ገንዘቡ? ቤተክርስቲያን ገብቶ እሱ ቤተክርስቲያን ከሌለ ሰውየው እንዴ እግዚአብሔር የሚወደው መስዋዕት እኮ አንተን እኮ ነው። አንተ የእግዚአብሔር ማደሪያ እንድትሆንለት እውነተኛ ማደሪያ እንድትሆንለት ነው የሚፈልገው አይደለም። 1 ሚሊዮን ስማ 10 ሚሊዮን ብትሰጥ አንተ ለእርሱ ካልተገዛ ምንም ዋጋ የለም። አሁን የብዙዎቻችን ህይወት እንደዚህ ነው። አቤት 10 ሚሊዮን ሰጠ በቃ ጥሩምባ እናስነፋለን። አንዳንዱ ደግሞ ካልተነገረለት የሚያኮርፋለም አሉ። የሚያኮርፋል የሚጣላ ወራ ብዙ አይነት ሰው እኮ ያለው ጎበዝ። በጣም የሚያሳዝን ዘመን ላይ ደርሰናል። በጣም የሚያሳዝን ዘመን ላይ ደርሰናል። አንዱ ግማሻችን ትዕቢት ይሆናል፣ ግማሻችን በቃ ከእግዚአብሔር በላይ የምንወደው አንድ ነገር አለ። ግን መጽሐፍ ምንድነው የሚለው? እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የሚተካከለው የለም። እሱ የነገስታት ንጉስ፣ እሱ የጌቶች ጌታ፣ እሱ የአማልክት አምላክ እርሱ ነው ሲል እንዲህ ባለ ዙፋን ተቀምጦ አየሁት ይላል። ከዛስ የልብሱንም ዘርፍ መቅደሱን ሞልቶት ነበር አለ። ሱራፌልም ከእርሱ በላይ ቆመው ነበር፣ ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለት ክንፍ እግሮቹን ይሸፍን ነበር፣ በሁለትም ክንፍ ይበር ነበር። አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። አሁን ቁጥር 4 ላይ ነው ዋናው የትምህርታችን ዓላማ። ምንድነው ያለው? የመድረኩም መሰረት
ከጩሃሂው ድምጽ የተነሳ ምን አለ ተናወጠ ከዛስ ቤቱንም ጢስ ሞላበት ይላል የእግዚአብሔር ክብር ሞላበት የእግዚአብሔር ግርማ ተገለጠ ቤቱንም ጢስ ሞላበት የሚለው ሐሳብ እንዲህ ነው የሚተረጎመው ለምሳሌ ሌላ ቦታ ዘጸአት ማየት እንችላለን በዘጸአት መጽሐፍ ይሄው ዘጸአት ምዕራፍ 40 ላይ እንመልከት ከቁጥር ስንት 35 ጀምሮ ይሄው ደመናውም በላዩ ስለነበረ የእግዚአብሔር ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም ይላል ደመናውም ከማደሪያው በተነሳ ጊዜ የእግዚአብሔር ልጆች በመንገዳቸው ሁሉ ይጓዙ ነበር ደመናውም ባይነሳ እስከሚነሳበት ቀን ድረስ አይጓዙም ነበር በመንገዳቸው ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበረ እሳትም በሌሊት በዚያ ላይ ነበረ ይላል ደመና ክብርን ይናገራል ደመና ሲል ይሄ ጢስ መጨሱ የሚናገረው የእግዚአብሔርን ግርማ የእግዚአብሔርን ክብር መገለጡን ነው እንግዲህ የእግዚአብሔርን ክብር መገለጡን ነው የምናየው ሌላ መጽሐፍ ቅዱስ ብዙ ቦታ ላይ እንደዚህ እናያለን ለምሳሌ አንደኛ ነገሥት መጽሐፈ ነገሥት ምዕራፍ 8 ላይ አንዴ ልክፈትላችሁ መጽሐፈ ነገሥት ቀዳማዊ ምዕራፍ 8 ያው ከቁጥር ስንት 10 ከቁጥር 10 ጀምረን እንመለከታለን እሺ ካህናቱም ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት ሞላው የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶ ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም ይሄ ለምን ከእግዚአብሔር ክብር የተነሳ የእግዚአብሔርን ክብር የእግዚአብሔርን ግርማ ሲገልጥልን ነው ብዙ ቦታ መጽሐፍ ቅዱስ ላይ እንደዚህ እናነባለን አሁንም በራእየ ዮሐንስ ምዕራፍ 15 ቁጥር 8 ላይ ከእግዚአብሔርም ክብርና ከኃይሉ ጢስ በመቅደሱ ሞላበት ይላል የእግዚአብሔርን ክብር ሲገልጽ ነው ቁጥር 5 ላይ ከዚህም በኋላ አየው የምስክር ድንኳን መቅደስ በሰማይ ተከፈታለ በዛ መቅደስ ምን ሞልቶበታል ይላል የእግዚአብሔር ክብር ሞልቶበታል ኦኬ ስለዚህ ከእግዚአብሔርም ክብርና ከኃይሉም ጢስ በመቅደሱ ሞላበት የሚለውን ሐሳብ እናያለን አንድምታ ትርጓሜያችንን ብናይ ይሄው ቃል በቃል እንግዲህ ከዚህም በኋላ ከጌትነቱ ከካህሊነቱ የተነሳ የእግዚአብሔር መዓቱ ጢስ በመቅደሱ መላ አለ በዓለም መላእክት ምህረት ተከለከለ ያን ክፍል ደግሞ እናያለን የእግዚአብሔርን ክብር ካየ በኋላ አሁን ፍርዱን የእግዚአብሔር ኃያልነቱን የእግዚአብሔር ጌትነቱን አየን አሁን ቁጥር 8 ላይ የቀረው ክፍል ምንድነው የሚለው ስሙ የሰባቱ መላእክት ያው ሃይላይት ላድርግላችሁ የሰባቱ መላእክት ሰባቱ መቅሰፍት እስኪፈጸሙ ድረስ አንድ እንኳን ወደ መቅደሱ ይገባ ዘንድ አልቻለም ይላል ምን ማለት ነው ሚሊዮን እናያለን ይሄው የሰባቱ መላእክት ሰባቱ መቅሰፍት እስኪፈጸም ድረስ አንድ እንኳን ወደ መቅደሱ ይገባ ዘንድ አልቻለም ስራን ይሰሩ ዘንድ የፍርድ ሰዓት ነውና አሁን ፍርድ የሚተላለፍበት ሰዓት ነውና በእግዚአብሔር ፊት በፍርዱ ፊት ፍርድ ትክክል አይደለም ፍርድ እንዲህ ነው ሊለው የሚችለው ማንም የለም ከዚህም በኋላ ከጌትነቱ ከካህሊነቱ የተነሳ የእግዚአብሔር የማቱ ጢስ በመቅደሱ መላለ በዓለም መላእክት ምህረት ተከለከለ ከካህሊነቱ ከጌትነቱ የተነሳ ከመላእክት ወገን ማማለድ የተቻለው የለም ሰባቱ መላእክት የሚሰሩት ሰባት ስራ እስኪፈጸም ድረስ ብሎ አቦ ያስቀምጣል ምን ማለት ነው ፍርድ ነው ጊዜው በፍርድ ወንበር ስንገለጥ ተዋት ፍረድ የሚለው ማን ነው አለ እስቲ መልሱልኝ አለ
ተው ፍርድ አትፍረድ ብሎ በእግዚአብሔር ፊት የሚቆም አለ? የለም። የፍርድ ሰዓት ነው። አንዱ ለሌላው ይጸልይ ዘንድ የእግዚአብሔር ቃል ያዛል። እውነት ነው። ግን ከሞትን በኋላ ከዚህ ድንኳን ከተለይን በኋላ በእግዚአብሔር ፍርድ ከቆምን በኋላ ማን ነው እግዚአብሔርን ፍርድህ ትክክል አይደለም አትፍረድ ሊለው የሚችለው? አለ ወይ? የለም። ለዚህ ነው ከካህሊነቱ ከጌትነቱ የተነሳ ከመላእክት ወገን ማማለድ የተቻለው የለም። ሰባቱ መላእክት የሚሰሩት ፍርዱ ፍጹም ነው እያለን ነው። ፍጹም የሆነ የእግዚአብሔር ፍርድ ተላለፈ። ፍጹም የሆነ የእግዚአብሔር ምን ፍርድ ተላለፈ። ማንንም በእግዚአብሔር ፍርድ ሊቆም እግዚአብሔርን ሊከለክለው የሚችለው ማን ነው? ተው አትፍረድ። ይሄው በሐሳዩ መሲህ የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆች፣ ባለጠጎች፣ ድሆች፣ ጌታዎች፣ ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውን ስም ወይም የስሙን ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ ያለ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። በግንባራቸውና በእጃቸው በቀኝ እጃቸው ላይ ይሄንን ቁጥር ያተሙ። ምን ማለት ነው? እኛ ለሐሳዊ መሲህ ተገዛን፣ አንተ ክርስቶስ አይደለህም፣ አንተ እውነት መሲህ አይደለህም ብለው እውነተኛውን ክርስቶስን እየተሳደቡ ፍርድን ይቀበላሉ። እነሱ ሲፈረድባቸው ደግሞ መሃል የሚቆም ሌላን ስራ ሊሰራ የተገባው ማን ነው? ማንም የለም። አስረግጠን ነው የምንናገር። እውነት ማንም የለም። በፍርድ ሰዓት በዛች ሰዓት በእግዚአብሔር ፊት ሊቆም ማንም አይችለውም። ሁላችንም በፍርድ ወንበር እንገለጣለን። ጻድቃን ይፈረድላቸዋል፣ ኃጥአን ይፈረድባቸዋል። አለቀ። ግልጽ ነው። ለዛ ነው በትርጓሜው አበው ከዚህም በኋላ ከጌትነቱ ከካህሊነቱ የተነሳ የእግዚአብሔር የማቱ ጢስ በመቅደሱ መላ አለ። በዓለም መላእክት ምህረት ተከለከለ። ከካህሊነቱ ከጌትነቱ የተነሳ ከመላእክት ወገን ማማለድ የተቻለው የለም። ሰባቱ መላእክት የሚሰሩት ሰባት ስራ እስኪፈጸም ድረስ ይላል። ፍርድን እስኪሰጥ ፍርድን ይተላለፋል ማለት ነው። ከዛስ በኋላ ኑ የአባቴ ብሩካን ዓለም ከተዘጋጀ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ወረሱ። ይህንን የሚያጽናና ቃል ከእግዚአብሔር መቅደስ ውስጥ ይሰማሉ። እነማን? ጻድቃን ከኢየሱስ ክርስቶስ ይህንን ቃል ይሰማሉ። ኃጥአንስ ሂዱ አላውቃችሁም ወደ ተዘጋጀላችሁ ጥፋት ሂዱ ይላቸዋል። ፍርድን ይቀበላሉ። ፍጹም የሆነን ፍርድ ይቀበላሉ። በዚህ ሰዓት ግን ተው ይሄን አታድርግ የሚል የለም። ኦኬ፣ አሁን ነው በዚህ ሰዓት ነው ጸሎቱ አንዱ ለሌላው እንዲጸልይ። በዚህ ሰዓት ግን ፍርድን በፍርድ ሰዓት ይሄ አይገለጥም። ስለዚህ ነው ከካህሊነቱ ከጌትነቱ የተነሳ ከመላእክት ወገን ማማለድ የተቻለ የለም። ሰባቱ መላእክት የሚሰሩት ሰባት ስራ እስኪፈጸም ድረስ የሚሉት አው እየተረዳችሁ ነው? ግን ግልጽ ነው። ንስሐ ሳትገቡ ስጋ ወደሙን ሳትቀበሉ ለሐሳዊ መሲህ ስትሰግዱ ኖራችሁ ብትሞቱ ቅዱስ ሚካኤል ተው ጌታዬ አትፍረድባቸው ብሎ በሱ በክርስቶስ ፊት አይቆምም በፍርድ ሰዓት። የወንጌል እውነት ይሄ ነው። ዛሬ ነው የመዳን ዛሬ ነው የታቀን። ቅዱሳን ይጸልያሉ፣ ዛሬ ያማልዳሉ። እችን አመት ተዋት፣ እችን አመት ተወው፣ ምህረት ወደኛ እንዲፋጠን ይጸልያሉ። በፍርድ ሰዓት ግን ማን ነው በእግዚአብሔር ፊት የሚቆመው?
ዛሬ ወደ እግዚአብሔር እንመለስ። ፍጹም የሆነው ፍርድ ሳይገለጥ ይሄ ነው የቤተክርስቲያን ትምህርት። ስለዚህ ዛሬ በንስሐ እንመለስ። ራዕየ ዮሐንስ ምዕራፍ 15 በዚህ ላይ ያበቃል ማለት ነው። ስለዚህ የሰባቱ መላእክት ሰባቱ መቅሰፍት እስኪፈጸም ድረስ አንድ እንኳን ወደ መቅደሱ ይገባ ዘንድ አልቻለም። በፍርዱ ፊት ሊቆም ማንም አይችልም ብለው የተረጉሙታል አባቶቻችን። ሰባቱ ፍጹም የሆነ የእግዚአብሔር ቁጣ እስኪፈጸም ድረስ፣ የእግዚአብሔር ትእዛዝ እስኪፈጸም ድረስ በወንጌልም የምናየው እውነት ይሄን ነው። በቃ ይሄው የማቴዎስ ወንጌል ምዕራፍ 25 ብናይ፣ የማቴዎስ ወንጌል ምዕራፍ 7 ብናይ፣ ማቴዎስ ወንጌል ምዕራፍ 7 ላይ ብትመለከቱ ይሄው በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያ ቀን ይላል የእግዚአብሔር ፍጹም ፍርድ በሚገለጥበት ቀን ምን ይላሉ? ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። እና ጌታ ምን ይላቸዋል? የዚያን ጊዜ ከቶ አላውቃችሁም እናንተ ምኖች አመፀኞች ከኔ ራቁ ብዬ መሰክርባቸዋለሁ። 4 ነጥብ። የዚህን ጊዜ ማን ይሆን ኃጥአንን የሚታደግ አለ? ክርስቲያኖች ኃጥአንን ሊታደግ የሚችላል? እስቲ ማን ነው በእግዚአብሔር ፍጹም ፍርድ ፊት ቆሞ ተዋቸው ሊል የሚችል በፍርድ ሰዓት? ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል አለ። ይሄው ማቴዎስ 25ንም እንመልከት። እንዴ በር ከተዘጋ በኋላማ በቃ አለቀ። በር ከተዘጋ በኋላ ይሄው ተመልከቱ። ሰነፎችም ልባሞች መብራታቸው ሊጠፋብን ነው ከዘይታችሁ ስጡን አሏቸው ይላል ቁጥር 8 ጀምሮ። 9 ልባሞቹ በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርጉ ገቡ። መንግስተ ሰማያት ይዟቸው ገባ። ደጁም ምን አለ? ተዘጋ። ከዛስ በኋላ ምን ያደርጋል? ነገር ካበቃ በኋላ ይሄው በኋላ ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ፍርዱ ፍጹም ነው። በቃ አለቀ፣ ተፈረደ። ከዛ በኋላ ያለ ጥርስ ማፏጨት ለማን ሊጠቅም? ለማን ሊጠቅም? ዛሬ ላይ ምንጮኸው፣ ዛሬ ላይ ትውልድ ሆይ ወደ እግዚአብሔር ቃል ተመለስ ብለን ምናለቅሰው እንዲያው አንዳንድ ጊዜኛ እንዲያው ጊዜ ተርፎን ወይም ደግሞ እናንተን ለመጨቅጨቅ ፈልገን አይደለም። በእርግጥ እናንተን ብቻ አይደለም፣ እግዚአብሔር ቃል በሁለት ሰይፍ ነው የሚሳለው፣ እኔንም እናንተንም ነው። እንመለስ፣ ንስሐ እንግባ፣ ኧረ ተው ብለን እኛ ምናለቅሰው ይሄንን ቃል እንዳንሰማ ነው። እናንተ ግን እንደ ተሳዳቢዎች እንደ እብዶች ቆጠራችሁን። እንደ እብዶች እንዲያው ዲያቆን ዛማኑኤል ምንም ስራ እንደሌለው ስንት ነገር ትቼ እዚህ ቁጭ ብዬ እንዳለው ብታውቁ። እንዲያው ብቻ ከእግዚአብሔር ነው እኔ ዋጋዬን ማገኝ። ስንት ነገር ትተን እዚህ ቁጭ አለን። እነ ቀሲስ ኤፍሬም ስንት ነገር እነ ዲያቆን ክርስቶፎሮስ ትሰው ወደን ነው። ይቻላል እኮ ጌም መጫወት አይደል እንዴ? እሱን ትወዳላችሁ እናንተ። የእናንተ ብር ምን ያደርግልናል? እኛ ነፍሳችን ግን እንድትድን ነው። እንዲያው እግዚአብሔር አምላክ ይሄንን ቁጥሮ የንስሐ ልብ ለኔም እንዲሰጠኝ ወንጌል ባልሰብክ ወዮልኝ ያለው ቃል ሁሌ በጆሮዬ ስለሚጮህ ግድ ብሎኝ እንጂ ምን አገባኝ እኔ እናንተ የባልቴት ወሬ ስታወሩ እከሌ ከከሌ ተጋባ እከሌ ከከሌ ተፋታ እያላችሁ መቃብር ብትወርዱ ምን ይፈረድባችሁ እናንተ? ግድ ደርሶብን ግድ ብሎን ነው የእናንተ መዳን የኛ መዳን። ያንን ገንዘብ እንድናደርግ ግሮራችን እስኪ ሰነጠቅ ምን ጮህ። እናንተ ግን እንዴት ቆጠራችሁ?
እንደ ተሳዳቢ ቆጠራችሁን። እናንተ እንደ ተሳዳቢ ብቻ አይደለም የቆጠራ እንደ እብድ ቆጠራችሁን። እብዶቹ እነማን እንደሆኑ ግን እግዚአብሔር ያውቃል። አይምሮ እንደ ሳትን ሐዋርያው ቅዱስ ጳውሎስ እንዳለ እውነት ስለነገርናችሁ ቃለ እግዚአብሔርን ስለነገርናችሁ እንደ እብድ ቆጠራችሁን። ያው እኔ አላልኩም ነው። ጥርስ የምታፋጩ ካላችሁ በቃ ይዘጋል። ያው አብረን እናንብበው። ክፈትልን አሉት። በቃ በፍርድ ሰዓት የምን ክፈትልን ነው ጎበዝ? ፍጹም እኮ ነው ይኸው ፍርዱ። ማርቆስ ቢናገረው ማርቆስ ቢጽፈው ማቴዎስ ቢጽፈው ራእይ ላይ ቢጻፍ እንደ 3 ምስክርነት ይኸው አይበቃም እንዴ? እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። አቤት የዛን ሰዓት የዛሬ ቀን ትቆጫቸዋለች። በየስድብ ቦታ ስትቅበዘበዙ የኖራችሁበት ዘመን ይቆጫቸዋል። በዛ ሰዓት ይኸው ዘጋው። የሰባቱ መላእክት 7ቱ መቅሰፍት እስኪፈጸሙ ድረስ አንድ እንኳን ወደ መቅደሱ ይገባ ዘንድ አልቻለም። ስራን እስኪሰሩ ድረስ ይኸው ከካህሊነቱ ከጌትነቱ የተነሳ ከመላእክት ወገን ማማለድ የተቻለው የለም። 7ቱ መላእክት የሚሰሩት 7ቱ ስራ እስኪፈጸም ድረስ ብለው አስቀምጠውታል። ፍጹም ነው የእግዚአብሔር ፍርድ። በቃ ግን ይሄንን እውነት አውቀን ወደ እግዚአብሔር ቃል እንድንመለስ እግዚአብሔር አምላክ ይርዳን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእኔና ከእናንተ ጋር ይሁን። አቤቱ መድኃኒት ኢየሱስ ክርስቶስ ወይ እባክህን ልባችንን መልስልን፣ ወደ ቃልህ መልስልን።